ከተገደልክ ማንም ቤተሰብም አይጠይቅ እንደ ኦሞዝ ውስጥ ነው የሚጥልሽ ዛሬ ለቀቅ ሲደረግ መከራ ግብጃላችሁ ራሳችሁ አዞች ደሞ ሴቶች ቅጥቅጥ ለምን እናራግ ሰላም ጤና ይስጥልኝ ይህ አንድ ቀን ከአምለሰት ጋር ነው በዚህ ዝግጅት ከተለያዩ ሰዎች ጋር የተለያዩ ቦታዎች በመሄድ የአንድ ቀን ውሎ እናሳልፋለን እስከ መጨረሻው አብራችሁ እንድትቆዩ እንጋብዛለን ሰላም ገባን አይዞሽ እንዴት አለ አው ዲካሙ ነው አይደለ እንደዚህ ያንሽራትሽ ያው ረጅም ጉዞ ስለመጣሽ ነው አው ስለደክም እንደዛ አለ ሰላም ናችሁ እንዴት ነው ጉዞ ትንሽ አድካሚ ነበር ረጅም ነው መንገዱ በጣም ገጭ አለው ግን ለጥሩ ነገር ነው ደስ የሚል መንደር ያያየን የዛሬ አንድ ቀን ውሏችን የሚሆነው በካሮች መንደር ውስጥ ነው በደቡብ ኦሞ ዞን ከሚገኙት ወረዳዎች ውስጥ አንዱ ነው ይህ ወጣት ቦና ይባላል የካሮ አካባቢ ነዋሪ ሲሆን ዛሬ በቦና አስጎብኝነት መንደሩንና ባህሉን በደንብ እንቃኛለን ነበር እንሄዳለን በኋላ ወደታች ያው ከርቀት ማየቱም ጥቅም የለውምና ቀረብ ብለሽ በኋላ ችግር የለም አዞች ደግሞ ያከብራሉ እንግዲህ ደግሞ እኛም ስናከብር እነሱም ያከብራሉ እንትን ጉማሬ አለ በጠዋት ገባን ጥሩ ሰዓት ፀሐያም ደግሞ ትንሽ ብርታቷ ሳታገኝ አንድ ቀን ሙሉ እንግዲህ ካንተ ጋር ልውል ነው ስራ የሚታገዝም ካለ አግዛለሁ የሚታዩ ነገሮች አለ ራሴን በደንብ አዘጋጅቼ ስለመጣው እንዳትሳቀቅ እንደ እንግዳ እንዳታይ አረ ችግር መንደሩን እንዲህ እየቃኘን ውስጥ ለውስጥ በመጓዝ ወደ ቦና የመኖሪያ ቦታ ዘለቅን ምንድነው ደህና አደራችሁ የሚባል ጻሉ ይሄ ቦርድ ለመስራት ምናምን ሲያረጉ ቢቅሉ ነው የቦርድ ይሄ ምንድነው ማሽላ ያ ነጩ ማሽላ ያው ብቅል ሲደረግበት ብቅል ሲሆን ነው ነጩ ማሽላ እንደሚሆነው እዛ ጋርም ደግሞ የቦርድ ውጤት ማለት የማሽላው ውጤት እየታየ ነው ያለው ቦርድ እየጠጡ እቶቹ የሚያዘጋጁት እስኪ እንደዚህ የሚያምር መንደር እንደሆነ አላወቅኩም ነበር ለዘኮ ነው ወደ ላይ ያርገ ቡናውን ያስፈላውት ውስጡን በጣም በደም አርገሽ እንድታይ ምናምን ቢል ቆንጆ መንደር በጣም ሰው ነው ያለው እዚያ አካባቢ ይበዛል ሙቀት ስለሆነ ነው ብዙም ጊዜ ነጮች ስለሚገቡ ነው አሎ ምናምን ትንሽ አንቺን ቀላም ምናምን ስለምትል እነሱ ማስራ እንትን ነው ከዚህ በፊት እኛ ጋር ምንጌ ምናምን ተብሎ
ጥርስ ከላይ ያበቀለ ሕፃን ይጣላል። ደንብ ሳይሰራ የተወለደ ልጅ ካለ በዛ ደግሞ ሳይሰራ ማለት ያለ ጋብቻ ደንብ ሳይሰራ የሚባለው ደግሞ ሴቶች ብቻ ቤት ገብቶ ቡና ሳይጠጡ እርግዝና ቢፈጠር ያ ደግሞ አያዝም ኩምበሶ ነው የሚባለው። ዝናብ ያጠፋል፣ ትላትሎቹን ያካትታል፣ እህል አይበስልም ተብሎ እንደምነት አድርጎ ነው የሚያዩትና ይገሉታል። ከዛ በኋላ እኛ ምን አደረገን? ወጣት ያሉ ከመንግስት ጋር ሆነን አይ ይሄ እንደዚህ መሆን የለበትም፣ አንዴ ከተወለደ የሰው ልጅ ሰው ነው፣ አግባብ አይደለም ብለን ደንብ ምናምን ሰርተን አስቆመን። አሁን ህፃናቶች ሳይ ውስጤ በጣም የሚያስደስተኝ ሳይ ደስ ይላል። እዚህ እርሻ አለ አይደል? እናንተ ናችሁ ተጣባችሁ ያላችሁ ብቻም ሳይሆን እንደንታፎ መኖሪያ ቦታ ማታ ለና እንደው ሰው በመጣ ያለን አረ እንግዳ ለተቀበሉ የመጣን እንግዲህ አይ ደግሞ አንቺ ደግሞ ስለመጣች በኋላ መጨረሻ ላይ የሆነ ቦታ እንሰጥልሻለን አንቺ አረ እሺ እሺ ሰላም እንዴት አደራችሁ አሉ ቡና ወደ ቦና የመኖሪያ ቦታ ዘለቅን። እንደምን መጣ ስላወቁ እንዲህ ቡና ተዘጋጅቶልን ጠበቀን። በቦታው ስንደርስ የቦና ባለቤትንም ተዋወቅናት። ዋርሴ ትባላለች። ቡናው ሲጠጣ ጎደኞች ሲመጡ የኔ ሁሉ ጊዜ ማንም አይጠጣበትም፣ ይሄ የግሌ ነው፣ የራሴ ነው፣ ለኔ ብቻ ነው በዚህ የሚሰጣልኝ። እኔ ባልኖር ቡና ከተፈላ ቅድመ ተቀጥቶ ይቀመጣል። ከዛ በኋላ ለሌላው ይቀመጣል። ዝም ብሎ ይቀመጣል። እኔ ባልኖር ቅድመ ለኔ ተቀጥቶ የባል ትልቅ ክብር አለ። እኔ ባልኖርም ሾርቃ እኔ እንዳለ የባል ክብር ትልቅ ክብር አለ ማለት ነው። አማርኛ ሰው ትችላለች? አትችልም። ጁምበሮ ዛልጋ ቆኔ አና ከፍትክ ሞን ጁምበሮ ላይ ቆኔ ገረሳሎም ቆባሴ ያው እንትን ዝናቡ ይመጣልን። አሜን አሜን አሜን። ምን ስላልሰማው ነው ያልኩት። እዚህ መንደር ላይ እንዴት ነው የምትጋቡት? ያው እኛ የምንጋባው ሁለታችሁ ተፋቅሮ ምናምን ማጋባት አይቻልም። ቤተሰብና ቤተሰብ ነው የምናበቡት። ልጄ ለልጄ ምናምን ተባብሎ ቤተሰብ ከተስማሙ ችግር የለም። እኔም ሳልፈልግ እሷም ሳትፈልግ የግድ አንድ ቤት ውስጥ ሳንፋቅር እንኖራለን። ቤተሰብ ነው የሱን እናት የሚያጋባው። አንድ ቤት ስትኖሩ ማፋቀር ትጀምራላችሁ። ምክንያቱም እንደዚህ እናንተ ሁለታችሁ ተፈላልጋችሁ ከተጋባችሁ ጥሎሽ ላይ ችግር ሊመጣ ይችላል። ወይም ቤተሰብ ደግሞ ሽኝት አላደረገ። አሁን ብዙ ጊዜ ከተመሰው የሚፋተበት ነገር ምንድነው? እኔ አንተን ወድጃለሁ እና አንቺን ወድጃለሁ ምናምን ተባብሎ ነው የሚጋቡት። ቤተሰብ ምክር አልሰጠም። ቤተሰብ ቤት ሄደሽ እንዳትበጣበጪ፣ ብዙ እንግዳ ተቀባይ ናችሁ እነሱ ቤት ምናምን ተብሎ ምክር የለም። ሽኝት አልተደረገም። ተጨማሪ ደግሞ ቤተሰብና ቤተሰብ የሚገናኙበት ምክንያት 127 ፍየል ክፍያ አለ ለልጅ ቤተሰቦች የሚከፍል ጥሎሽ። አዎ ጥሎሽ። በፍላጎት ደግሞ ካገባች ውሳ ጥሎሹን ባለ እንቱና አባቶ ሊያጣ ይችላል። ቤተሰብ ያገኝ ወይ አቅመ ደካማ ሊሆን ይችላል ያ ሰው የሚያገባው። በካሮ አካባቢ የጋብቻ ሁኔታ የሚከናወነው በሴቷና በወንዱ የቤተሰብ ፍቃድ ውስጥ ነው። ሚስት ለማግኘት 127 ፍየሎችን ጥሎሽ መጣል ይጠበቅበታል። ሰጣ ታዲያ አንተ 127 ፍየል ታዲያ በቃ ለዛ ነው። ምክንያቱም ደግሞ ለይለምስት ላግባው ሁለተኛ ካልክ የመጀመሪያው ሂሳብ ካልጨረስክ ማን ይሰጥልሃል? አረ ግን ይቻላል። አዎ እናው ሁለተኛ እየጠየቁት እውነት ትችላለህ። ተጨማሪ ደግሞ የኛ ሰው ብዙን ጊዜ 2 እና 3 4 ምስት የሚያገቡበት ምክንያት ሴት ልጅ ብቻ ከወለድክ ሌላ ትፈልጋለች። ወንድ ልጅ ወሳኝ። ሴት ልጅ ኩርስ ላይ እኛ ጋር ይሰራል መውረስ አይችልም። እናውን ሴት ልጆች አሉ። 2 ሴት ነው ያለ። እኔ ብሞት የኔ ንብረት አይወርሱም እነሱ። የኔ ወንድሞች ናቸው የሚወርሱት። ስለዚህ ወንድ ልጅ መውለድ አለበት። ስለዚህ ወንድ ልጅ ግዴታ ነው። ቅብር ስነ ስርዓት ደግሞ
አባቱ ስሞት ወንድ ልጅ ነው ደንቡ የሚሰራ ሽኝት የሚያደርግለት ፍየል ይታረዳ በግ ላት ይቀብሩ ስነ ስርዓት ከጮማው ጋር ተደርጎ ነው የሚቀበረው ያው ለእኔም ጮማውን ስጣ ምናምን ተብሎ ማለት ነው እኔ አሁን ያሉኝ 2 ሴት ልጆች ናቸው ነገር ግን ወንድ ልጅ የግድ ያስፈልገኛል ምክንያቱም ደግሞ ቀኔ ደርሶ ድንገት እንኳን ብሞት ሴት ልጅ መውረስ ስለማትችል ነው ወንድሞቼ ናቸው የሚወርሱት እናው ምሳሌ ሌላ ሴት ጋር እጅ ሌላ ልጅ ይዛ ወንድ ልጅ ቢወል ይዛ ሴቷ ባል በሱ ስም ነው የሚጠራው የሱ ኧረ እባክህ ዘጋ ልጅ ምናምን ባል ነገር ያለ ስለዚህ ሌላ የራስ ሚስት ማለት ላቤን ጠባርገ ስትወል ቡና ልድጋም ፈልጋላችሁ እናንተ አትጫወቱም እንዴ ዝም አላችሁ ሽም ደግሞ ወደዚህ ሲሆን እኔ ምን እርሻ አለ እዚህ አካባቢ አለ ምን እርሻ አለ በድሮ ጊዜ ይሄ ኦሞ ሸሹ ኦሞ በጣም ነበር ሞልቶ ሲጎልበት ኦሞ ዳሩን ሸሹን ነው የሚጠቀሙት አሁን ግን ያው ውሃው የለምና ዝናቡን ጠብቆ ይሄ ጊዜውን ጠብቆ መዛም በዝናብ አለ አይደለ በዛ ነው አሁን እርሻ የሚጠቀሙት ተጋብቶ መፋታት መለያየት የለም እዚህ ሀገር አንዴ ከተጋቡ ተጋቡን ተጋባና በጥሎሽ ነበር ይሄ ነገር ጀመርነው ጥሎሽ ሲከፈል ያው አንድ ሴት ካገባ ኖርማሊ ፊክስ የሆነ ክፍያ ቋሚ የሆነ ክፍያ ነው ማንም ከፍለው ማለት ነው 127 ከፈልክ ማለት በቃ መፋታት ወላ መጨማለቅ የምባ ነገር የለም ፍቅር እስከ መቃብር መሞት ሌላ ወንድ ደግሞ ማጋባት የምባ ነገር እኛ ጋር የለም ጭራሽ እኛ ጋር የለም አይታሰብም አንድ ያው እንት ቃል ራሱ ከዛ ነው የተጀመረው እንዶ መጽሐፍ በቃ ለኛ ነው ማለት እንችላለን ምክንያቱም ተጋብቶ እስከ መቃብር ሞት ድረስ ነው አብሮ ኑሮ መናረጋውና ወንድ ነው አይተም ስላለው ቆዩት ዘጋይ እስከሚጨርስ ሴት ወንድ ደግሞ ተጋብተው ያው አንዳንዱ ወንድ አስቸጋሪ እንደውም አልፈልግሽ ማከጂ ምናምን የሚሉትም አሉ ግን ከተገደልክ ማንም ቤተሰብም አይጠይቅ እናው ምሳሌው እቺ ባለቤትን አልፈልግሽ ሜጂ ምናምን ባባራት የሰው ቤተሰቦች እኔም ቢገሉ ማንም የኔ ወንድሞቹም አይጠይቁ መብት ስለዚህ አይችልም ማለት አዎ ምክንያቱም ለቤተሰቡ ሌላ ነገር ነው የሚያሳየው አጥፍቶ ይባላል ስለዚህ ያው ብትገደልም አትጠይቅ ስለዚህ ሞትን ደግሞ ሞድ ሰው የለምና ያልክ ደግሞ ሴቶች ቅጥቅጥ ለመሰለም እናራጋ ሌላ ቦታ እንዳይሄዱ ምክንያቱም አሁን ሚስቴኮስ ትሰርቃለች ምናምን ሲባል ብዙ ጊዜ ሰው የሚፋታ ስለማትጋረፉ ነው እናንተ አሁን የምትፋቱት ባለንጋ ነው ምን ቆጣጠራቸው እንደ ልጅ አዎ ተገርፎ ተቆጥቶ ታዲያ በቀልድ እያዋዛን እኔና ቦና እንደ ሐሳብ አንስተነዋል ሴቶችን ስርዓት ለማስያዝ በመግረፍ ሲያምን የነበረ ቢሆንም አሁን ግን በሚደርስባቸው የሥራ ጫና በእናትነታቸው እንደሚያሳዝኑት በመግለጽ ከዚህ በኋላ በሴት ልጅ ላይ እጁን እንደማያነሳ አጫውቶኛል ለወዳጆቹም ይህንን መልካም አስተሳሰብ እንደሚያስተላልፍ ቃል ገብቷል ኦሞን ዘዶ ሀር ቀጥቶ ነው የሚያመጡ እንጨት ለቅሞ ወፍጮ ፈጭቶ ምን አርጎ ስንትና ስንት ስራ ሰርቶልን ስንቀጣቀጥ እኔ አው መሰማ ጀመረ አይደለ እኮ አይ ከመቀጥቀጥ ይቀር ያልሆነ ነገሮች ነው የሚሰሩ ግን ደግሞ እናንተ ለቃቅ ሲደረጉ ችግራችሁ ጫፍ ተጋቢ መጣን ለቃቅ ሲደረጉ መከራ ስንቀጣቅጣችሁ ደግሞ የምታርጉት ነገር ያው እናት ናችሁ እናንተ በጣም ነው የምታሳዝኑ ወደዛም ብንሄዳና እህል ይፈጭሽ ማገዝ አለብኝ እሷ ተኖሽ ተራኛው ይሄው ወፍጮ በተራ ነው የሚፈጩትና የራሷን እሽል ያመጣቸው ድካም መንፈስ ካላት ዮሳን ፈጭታ የራሷንም ትፈጫለች አንገር ወይ ክረው ክልሽ
አዎ እስኪ አግዛት እንዴት እንደሆነ ላግዝሽ አይ ተከማታል ሻለሽ ተላ እቺን ማታቀኝ በካሮ አካባቢ የእህል ዱቄት የሚሆነው በእንደዚህ አይነት መልኩ ሲሆን ጊዜ ከመውሰዱን ባሻገር ወገብ ላይ የሚሰማው ህመም በጣም ከባድ ነው። ይህንን ራሴው በመሞከር ምን ያህል ፈታኝ ስራ እንደሆነ ተገንዝቤያለሁ። በሚቀጥለው ስንገናኝ አንድ መፍትሄ ይዘን እንደምንገናኝ ከቦና ጋር ተወያይተናል። ይመቻል እውነት ወገባቸው እንግዲህ ደክማቸው ስራቸው ከባድ ነው። ስራቸውን ክብደት በዛውም እንይላቸው ለማለት ያህል እንጂ እኔ አንድ ቀን መጥቶ ማገዝ ምንም ያህል አይጠቅምም። አዎ ጎበዝ ነሽ። ምን ነው ልምምዱን አድርገሻል በአገርሽ ላይ? ኧረ አላረኩም እንደዚህ ደርሶኝ አያውቅም። ወገብ ግን ሲያም ወይ አይ አሁን ጥሩ ስፖርት ላይ ነው። ይሄ ለምን እንደሚጠቅም ያው እንደዛ ተደርጎ ነው ምግብ ምናምን እራት ምናምን የሚሰራው ለልጆች በጋላ ምናምን እንግዲህ እዚህ ካሮ አካባቢ የሴቶች ስራ እጅግ በጣም ብዙ ነው። ከቦና ጋር እየተወያየን ነበረ። ጫና አለ እያልኩት ነው። ምን በጣም ትችላለህ። ከዚህ በፊትም ትሰራለች እንደዚህ እውነት ትችላለህ። ሞራል ተሰማኝ። በደንብ ነው። እንግዲህ እኛ ሴቶች ያው በተፈጥሮ እንናበባለን። አየህ እንሰራውን ሳይ ካሉ ስልት ኮሽ ነው ያልከኝ ቦታ እዚህ ታች ነው ማለት ነው። የሚገርም እይታ ነው ያለው። በስመ አብ በደኖችና ደኖች መካከል የሚፈስ ወንዝ አለን። አይቼው አላውቅም። የመጀመሪያ ጊዜ በጣም ነው የተገረምኩት። አይደለ? አዎ የሚገርም እኮ ነው። የሚገርም እግዚአብሔር ስራ ግሩም ድንቅ ነው። ቆንጆ እንግዲህ አንተ እንሂድ ታች እንውረድ፣ ዝናብም ቢዘንብ እኔ ያለው ካልከኝ እዚህ ሰፈር አንተ ነህ እንግዲህ ኃላፊነቱን የምትወስደው። አምኛለሁ። ችግር የለም። ብቻ ወንዝ እንዳታስወስደኝ፣ ዘንድ እንዳታስበላኝ፣ አዞ እንዳታስበላኝ። ናቸው የኛ አዞች በእውነት ለማዶች ናቸው። እራሳቸው አድኖ ስለሚበሉ በቃ ችግር የለባቸው። ምክንያቱ የሰው እጅ አዩ ዞር ብሎ አዩ። አምኛለሁ። አይዞሽ ትንሽ ወደዚህ እየተጠጋ። እሺ ወደ ኦሞ ወንዝ እየወረድን ነው። ኑ ተከተሉን። እንዲህ ለአይን የተዋበውን የኦሞ ወንዝን በቅርበት ለመመልከት ቁልቁል ወደ ታች መውረድ ጀመርን። መቼም ከቦና ጋር ወግ ስለማይጠገብ የመንገድ ርቀቱ ብዙም ሳይታወቀን ምንም ሳንሰለች ወደ ወንዙ እንዲህ እንደ ቀልድ ተጠጋን።
ልግባ። ይህ የምታዩት ጀልባ ወደ ውስጥ ለመጓጓዝ የሚገለገሉበት ነው። የምታዩት ወጣት ደግሞ አምቡላንስ ይባላል። የቅጽል ስሙ ነው። ምክንያቱም ማንንም ሰው ፈጥኖ ከአደጋ በማዳን ፈጥኖ በመድረስ ስለሚታወቅ አምቡላንስ ተባለ። ማየት ነው ያለብሽ እንጂ ግዴታ ምን ስንት ጊዜ ዞረንበት በዚህ ግዴታ። አዎ እስኪ መግብ እስኪ ነይ እስኪ ቦድቅስ አምቡላንስ ታድነኛለህ? አዎ ስራው ነው አምቡላንስ ነው ሰውየው። ልግባ የሆነ ነገር በሆኑም አለው ብድግ አድርጋ አንጣልጤ ምናምን ወስዳለሁ ያለ ነው አምቡላንስ ንማ ደርቆ አታድርቂኝ ነው ያለው። አይ እና ቁጭ በይ ነይ አጭቅጭቅኝ ግቢ። ቦርሳዬንስ ያዣ ገና እኮ እዛ እኮ ማዶ እኮ የሚቀበሉን ሰዎች አሉ። ማዶ አሉ ሰዎች። አዎ ምን አይነት በቃ ችግር ለና ያንቺ ሌላ ነገር ነው። እኔ አልፈልግም እንደሱ አይነት ነገር በእውነት። አይ አልገባም በቃ ነይ እያለ ነው የደከመው ገና ከሆነ። ለምንድን ነው እንደዛ የምትሆነው? ለምን ትፈራለች ምናምን ብላ ነው ሚገራ ኦርኒ አተናን ኬቤ አሳቅብኝ። በኋላ መጨረሻ ላይ ካልደገምኩት ነው የምትይው። ልግባ። የቱ ጋር ልርገጥ? ትወዛወዛለች እኮ ይገራ ከክራይ ወረና ባይከራ ችግር የለውም። አዎ የለም። ለምን ይወዛወዛል? ካንገና እና ጃንተም ሆዶን አዎ መኪና ራሱ ሲሄድ የሆነ ቦታ ላይ ገጭገጭ የለም ይላል አምቡላንስ። ይባበር አንቺ ጋር መንዳ መሄድ ይቅር። ብዙ ሩቅ አንሄድ። እሺ ፕሊዝ። እዛ ጋር ምንድን ነው የሚመጣው ነገር? ያው እንጨት ነው። አይ ተወረግማ አረ ዝም በል ማወቅ አልፈለገም። ቦታ መርጦ ነው የምንለው። እንዴት ነው አብዞ ማይኖረው? እዛ ጋር ዳርዳር ይኖራል ይገባል እኮ ውሃ ይዋኛል እንደሚያልፈው ሰው በሌለበት ቦታ ላይ ነው እኮ። ሰው እኮ የለበትም። እኛ እኮ ነው እየሄድንበት ያለ ነው። ቢቀርብኝስ ራሴን ሊያመኝ ፈሪ አሉ ስፈር ራሱን ያመላል። ቦና ልንጣላ ነው አሁን። ከኔ ጋር ልትጣላ ነው። ጀግንነት እንደዛ ካልተባለ አይመጣማ ወኔ። አንቺማ በቃ እንደው የሴት ጀግና ነሽ በመገባትሽ። ቆይ እስቲ በግድ እኮ ነው ያስገባኝ። መቼ ወድጄ ፈቅጄ ሆነ ብለን ያው እኔም አምላኬንና አምቡላንስን ተማምኜ ወደ ወንዝ ውስጥ ጉዞ በጀልባ ጀመርን። አምቡላንስ በጣም ያምራል። አዎ ያምራል። መኪና በቃ ደንቃል። ከራ ዳቡቻ በቃ አሁን የተገናኘ ነው። ቦና አሁን መውረድ መፍትሽ ነው። አሁን መፍትሽ ሰጥቶልሻል። እና ለወረ ወክላ አርግ እዚህ ጋር አዎ ወርደሽ አይ ኮበርታኩ እሰይ ጎበዝ። እንደዚህ ተመለሰ። አምቡላንሱ እኮ ነው። አይ አምቡላንስ ወደ መሀል ትንሽ ግባ። ኮበርታኩ
ታሳምራለች። በቃ እንደዚህ ነው፣ ምንም አይሆንም። በቃ እንዴ ሰላም አለ። ያው እንደ ፈረሽ አይደለም። ትንሽ አለ። አንተ ሰላም በቃ ብትገባም ትወጣለህ ትችላለህ። እኔ ብገባብህ ያው እናወጣለን። አንቺ እናወጣለን። እኔ አልኩ እኮ ለምን ትቀያየራላችሁ? አንድ ቦታ አልፈልግም። ሹፌርም ተቀይሯል። እኔማ አሁን አቤት እንደውም በነፍሱሽ ላይ እንደ ወንዙ ውስጥ ነው የምጥልሽ ዛሬ። አረ የኛ ሀገር አዞ እስካሁን ድረስ ቀይ ሰው ጋር እንደውም የከተማ ሰውን በልቶ አያውቅምና ዛሬ ግብዣ አላቸው የራሳችሁ አዞች። ተው በስመ አብ በል። ይህ ሰዳም አረቁ የት ዳር ላይ አሁን ትለማመጥ ይሻላል። ምን አጋጥሞ ያውቃል? አደን ውስጥማ አንዳንድ ጊዜ ነው ሁሌ በቃ አልጋ በአልጋ ስለማይሆን አንዳንድ ጊዜ በራሪ ማደርም አለ። ለምን እንደምታወጣው ግን ወደዳ በመሀል መሄድ አይችልም። ወደ ላይ ወደ ታች ግፊት አለ። እኔ ደግሞ ታች አዞ ምናምን ስላላችሁኝ ይሄን እንደዚህ ትጨምራላችሁ ታመላልሳላችሁ። እንግዲህ መጀመሪያ ስሳፈር በጣም ፈርቼ ነበረ። ነፍስ ውጪ ነፍስ ግቢ ነበረ። በጣም ልቤ ሁሉ በጣም ይመታ ነበረ። መጀመሪያ ላይ ስገባ እንዳያችሁኝ ፍርሃት የሚባለው ነገር ልቅቅ አድርጎኝ እየተዝናናሁኝ የኦሞን ወንዝ ጎበኘሁ ማለት ነው። ስለዚህ አመሰግናለሁ ቦና። መቼም እንደ ውሃና እንደ አረንጓዴ ደን ለአይን መልካም ምግብ የሆነ ነገር ምንም የለም። የራሴ ድፍረት እየገረመኝ ልቤ በፍርሃት እየራደ ሲዘልቅም ልቤ በተፈጥሮ እየተደሰተ መመለሻችን ደርሶ ወደ ነበርንበት ተመለስን። እንዲህ ጀንበር ማዘቅዘቅ ስትጀምር የካሮ መንደር ውበት በአንጸባራቂ ብርሃን ደምቆ ይታያል። የካሮ ሴቶች አብዛኛውን ጊዜ የሚለብሱት በተለያዩ ቀለማት ያሸበረቀ ዶቃ ለአንገት ጌጥ እንዲሁም በከብቶች ቆዳ ያጌጠ የወገብ ልብስን እንዲህ ይዋቡበታል። ጸጉራቸውንም እንደምታዩት በአጭሩ ተቆርጧል። አዎ ደግሞ አዲስ ሰው ላይ ደግሞ ለየት ባለ መልኩ ነው የሚያምረው። የከይነ ተቀበራ እኔም ልቀባት አይደል? አዎ ተቀቢ ዳርስከረው ዳርስከረ ደግሞ ከቲሸርትሽ ጋራ የአንድ እናት ልጆች ነው የሆነው ጨለው ራሱ እዚህ እጁ ጋር ያለው ዲዛይን ምንድነው? እጁ ጋር ያለው እንትኑ ዲዛይኑ የሆነ ቦርኮታ የሚባል አለ። የሆነ በእድሜ አነስ ያሉት ታናሾች ወደ ሜዳ አለ የሆነ ውሳኔ መወሰንበት ሽማግሌዎች ቁጭ ምናምን ብሎ እና ወጣቶች እዛ ጋር መጥቶ ያን ውሳኔ መስማት አይችሉምና ቦርኮታ ደግሞ ይሰጠላቸዋል። ይሄን እንደዛ አይነቱ ይሄ ደግሞ የሚሰጠው ነፃ ይሰጠላቸው። አንድ ፍየል ያመጣሉ፣ ባጩምብ ይገረፋሉ። ባጩምብ ሲገረፍ ምልክት ሰርቶበት ነው ሰውነት ነው እንዴ የሆነ ገብርኤል አርጩምብ ራሱ ሰርቶ ግን ፈልጎት ነው ግዴታ ነው ደግሞ ያን ካላደረክ ሽማግሌዎች የሚቀመጡበት ቦታ ላይ አትጋበዝም። አንተ ማርጋሃል እኔ ነኝ እንደው በተራይ ወደ ታች እነሱ ያው ያስተናገርኩት የገረፍኩት ማለት በታላቅ ነው። አዎ አንዱ ሌላ
Imbara ko lay chode. Kaya gen ire pa mai no. O camera di. La fotishan sana warsa ikir badogun anda amrela. ሌላው እንዲህ የፊትና የአካል ገጽታቸውን የሚያስውቡበት ከአካባቢው በተሰበሰቡ የተፈጥሮ ቀለማት ማለትም ነጭ ቾክ፣ ቢጫ ድንጋይ፣ ከሰልና ከአበቦች በሚገኙ ቀለማትን በማዋሃድ እንዲህ እኔንም አስውበውኛል። ቦና አደን መውጣት ይቻላል። ምናልባት ላንቺ መሆኑ የአሳ አዳን ካልሆነ በስተቀር ጫካ ሄዶ ነው ማሳደኑ ይከብድልሻል። አንደኛ ጥቅጥቅ ያሉ ዛፎች ናቸው ያሉት እና ስር ለስር ጉዞ ምናምን ስለሚደረግ አይመችልሽም። ሴትና ውሃ ደግሞ መቼም ልዩነት የላቸውም እና ተፋቅራቸው ምናምን ስለሚኖሩ የአሳ አዳን ያ እሺ የቱ ጋር ነው የሚጨፍሩት? በቃ እዚህኛው ክብ የሆነችው ሜዳ ላይ ነው የሚጨፍሩት። እንግዳ ስመጣም እዚህ ጋር ነው የእንግዳ ቅብብል የሚደረገው። ሽማግሎች ውሳኔ ሲወሰንም ደግሞ እዚህ ጋር ነው። ውሳኔ ሲባል ደግሞ አንድ ሌባ ሰርቆ ሊሆን ይችላል። ለምን ሰረቀ ተብሎ ሽማግሌዎች ተሰብስበው ምን አይነት ቅጣት መቀጣት አለ ፍርድ የሚሰጥበት ቦታ ነው። ደስ ይላል። ጭፈራስ ምን አይነት ነው? ካሮ ያው የአማሮቹን አይነት ነው። ይህ የተዘጋጀው የሚጠበስ ፍየል ነው። ለሚወዱት ለሚያከብሩት እንግዳ የሚጋብዙት የፍየል ጥብስ ነው። እኛም ምግባችን እስከሚደርስ እየተወረገረግን በደመቀው ጨዋታ ደስ ብሎን አሳልፈናል። ብዙ ጊዜ የዚህ አይነቱ ጭፈራ ውጤቱ ትዳር ይሆናል ሲል ቦና ገልጾልኛል።
ቅርብ እስከረ ጎበዞች ናቸው በጣም ሲደንሱ ደስ ይላሉ። እንደዚህ ነው አንድ ነው ያማር በጣም ያጫውታል። በጣም ያጫውታል። ደንስ እንግዲህ የዛሬ አንድ ቀን ውሏችን በካሮ መንደር ይህን ይመስላል። የምወደውን የተደሰትኩበትን እንዲህ ለእናንተ በማካፈሌ ደስ ብሎኛል። በሌላ አንድ ቀን ከአምለሰት ጋር እስከምንገናኝ ድረስ ደህና ሰንብቱልኝ። Thank you.